ሰላም ጤና ይስጥልን ክቡራን ተመልካቾቻችን አድማጮቻችን ከሰዓቱ አበይት መረጃዎች ጋር እኔ ደረጃ ሀብተወልድ ነኝ። ዓላማችን ከሌሎች ብሔርና ብሔረሰቦች ጋር በእኩልነት ተከባብረን የምንኖርባት ኢትዮጵያ እውን እንድትሆን እንጂ ከኢትዮጵያ መገንጠል አይደለም ሲሉ የህዝባዊ ወያነ ሓርነት ትግራይ ዋና ጸሐፊ ወይዘሮ ፈትለወርቅ ገብረ እግዚአብሔር ተናገሩ። ወይዘሮ ፈትለወርቅ ወይም በቅጽል ስማቸው ሞንጄሪኖ ይህን ያሉት ከክልሉ መገናኛ ብዙሃን ጋር ባደረጉት ቃለ ምልልስ ነው። ትግላችን ሁላችንም በእኩልነት የምንተዳደርበት ስርዓት በኢትዮጵያ እንዲፈጠር እንጂ ከኢትዮጵያ ለመነጠል ወይም ለመገንጠል አይደለም ነው ያሉት ጸሐፊዋ። እኛ የምንፈልገው አሁን ያለውን በጣም አስከፊ የሆነ የሀገራችን ሁኔታ ተቀይሮ ስልጣን ላይ ያለውን አምባገነናዊ ቡድን ከስልጣን ወርዶ ሁሉም ብሔር ብሔረሰቦች የሚያሳትፍና በእኩልነት ሀገራችንን ለመኖር የሚያስችል ሁኔታ እንዲፈጠር የራሳችን ድርሻ መጫወት እንጂ የመገንጠል ዓላማ የለንም። በአማራ ክልል በተለይም በጎጃም የተለያዩ ግንባሮች ለ10ኛ ቀናት በቀጠለው አውደ ውጊያ በርካታ የመከላከያ አባላት መማረካቸውን በተንቀሳቃሽ ምስል ተያይዞ የደረሰን መረጃ ያመለክታል። ጀነራል መሐመድ ተሰማ በሚመሩት በምስራቅ እዝና በሌሎች 3 እዞች አማካይነት ደጋዳሞት ወረዳን ከጽንፈኛው ለማጽዳት በሚል መሪ መፈክር የተጀመረው ዘመቻ 10ኛ ቀኑን ያስቆጠረ ሲሆን ውጤቱ ግን በተቃራኒ ሆኖ ብዙዎች በገቡበት እየቀሩ ነው ተብሏል። በተለይ ወደ ጮቄና ኮርክ ያለማቋረጥ ሲገባ የቆየው ኃይል በዛው መቅረቱ የታወቀ ሲሆን መከላከያ አዳዲስ ተጨማሪ ኃይል ማስገባቱን በመቀጠሉ አካባቢው ከፍተኛ የውጊያ አውድማ ከሆነ ቀናት መቆጠራቸውን ነዋሪዎቹ ይናገራሉ። በቅርቡ የአሰብ ወደብን እንቆጣጠራለን ላሉት ለነ ጀነራል መሐመድ ተሰማ ደጋዳሞት ወረዳ እጅግ ፈታኝ ሆኖባቸው ብዙ ኃይላቸውን ማጣታቸውም ብዙዎችን ማነጋገሩን ቀጥለዋል። ይህ በእንዲህ እንዳለ የውጭው ጸሐፊ ማርቲን ፕላውት አንድ ነገር በትዊተር ገጹ አስፍሯል። እንደምታዩት ምንድን ነው የሚለው? ይሄ አንዳንድ የአማራ ብሔር ተወላጅ የሆኑ ባለሀብቶች ወይም ኦሊጋርኮች ከገዢው ቡድን ጋር የቅርብ ግንኙነት ያላቸው ነጋዴዎች፣ የመንግስት ከፍተኛ ባለስልጣናትና በፖለቲካ ውስጣዊ መረጃ ያላቸው ግለሰቦች የፋኖን ትግል በመጥለፍ የአብይን አስተዳደርም ሆነ የራሳቸውን ጥቅም ለማስጠበቅ እየሰሩ ነው ያለው ማርቲን ፕላውት። አብይንም ለማታደግ የራሳቸውንም ጥቅም ለማስጠበቅ እየሰሩ ነው። የተለያየ መረጃዎችን የሚወሸት እያቀናበሩ ነው። እንደነዚህ ዘገባዎች ከሆነ እነዚህ አካላት በህገወጥ መንገድ ያካበቱትን ሀብትና የፖለቲካ ተጽዕኖ ከማጣት እንዲሁም በፈጸሙት ጥፋት ወይም በወንጀል ተጠያቂነት ይመጣብናል የሚል ስጋት ስላላቸው ህግ ፊት እንቀርባለን የሚል ስጋት ስላለባቸው የፋኖን ትግል ለማደናቀፍ የተለያዩ መረጃዎችን በማሰራጨትና በማደናቀፍ ላይ ትግሉን ይገኛሉ በማለት ነው ማርቲን ፕላውት የጻፈው። እንግዲህ እንደምትመለከቱት ወይም እንደምታውቁት ማርቲን ፕላውት የውጭ ጸሐፊ ነው። ነገር ግን ተጨባጭ መረጃዎችን ከታጋዮቹም ያገኛል፣ ከአርበኞቹም ያገኛል። ተመልካቾቻችን እና እየተደረጉ ያሉት ነገሮች በሙሉ በውጭ ጭምር እየታወቁ ናቸው። በተለይ አንዳንድ የተቃዋሚ ፓርቲ ነን የሚሉ ተቃዋሚ የሚለውን በኮቴሽን አድርጉት የስም ተቃዋሚዎች፣ እነሱ ውስጥ ያሉ አካላት፣ የተለያዩ ነጋዴዎች፣ የተለያዩ አክቲቪስት ነን የሚሉ ሚዛናዊ ብለው የሚጨዋወቱ ሁሉ የተለያየ ፕሮፓጋንዳ ማሰራጨት ጀምረዋል ለማደናቀፍ። ለምን? ይሄ ፋኖ አመጣጡ አስፈርቷቸዋል የሚል ነው። እነሱ ብቻ ሳይሆኑ መንግስታዊ መገናኛ ብዙሃኑ ምን እያሉ እንደሆነ ሁላችሁም ታውቁታላችሁና እነ ማርቲን ፕላውት ሳይቀሩ ይህንን ሻጥር ሁሉ አውቀውታል ለማለት ነው። ተመልካቾቻችን፣ አድማጮቻችን፣ ሌላው አሳዛኝ መረጃ በጉጂና በሲዳማ መካከል የተፈጠረ ግጭት ተባብሶ የአዶሮ አካባቢ በከፍተኛ ተኩስ እየተናወጠ ይገኛል። ለዝግጅት ክፍላችን የደረሰው የቪዲዮ ምስል እንደሚያሳየው በአካባቢው የእርስ በርስ ግጭቱ ከተቀሰቀሰ ቀናት ያስቆጠረ ሲሆን በዛሬው ዕለት ግን እጅግ የከፋ አደገኛ ደረጃ ላይ ደርሷል። ተመልካቾቻችን፣ አድማጮቻችን፣ ይህን ተከትሎ በጉጂ ዞን አዶራ ሬዴ ወረዳ በአዶራ ከተማ አስተዳደር ስር በሚገኘው በአዶራ አውራጋ አካባቢ በምግብ ቤቶችና በተለያዩ ስራዎች ተሰማርተው ባሉ የሲዳማ ተወላጆች ላይ በማንነታቸው ምክንያት ጥቃት እንዳይፈጽም የሚለው ስጋት በማየሉ ወደ አካባቢው መከላከያ መንቀሳቀሱና የአዶራ ከተማ ነዋሪዎችን በሰላማዊ ሁኔታ የሲዳማ ወጣቶችን ለመከላከያ ሰራዊት እንዳስረከቡ ታውቋል። በዚህ መልክ ማለት ነው። ብልጽግና በሚቆጣጠራቸው መገናኛ ብዙሃን ኢትዮጵያ እየመከረች ነው የሚል ፕሮፓጋንዳ እያሰራጨ በሚገኝበት በአሁኑ ሰዓት ሀገሪቱ ከጫፍ እስከ ጫፍ በግጭትና በጦርነት መናጧን ቀጥላለች።
አቶ ሌንጮ ባቲ የሪያድ ኮሚኒቲ 2024 00 BMW መኪና ስጦታ አበርክቷል። በሳዑዲ አረቢያ ጂዳ ኢትዮጵያን ኮሚኒቲ ጽሕፈት ቤት ውስጥ ከፍ ያለ ሙስና እየተፈጸመ እንደሆነ የውስጥ ምንጮች ያደረሱን መረጃ ያመለክታል። ለኮሚኒቲው ጽሕፈት ቤት እድሳት ተብሎ በወጣው ጨረታ 450 ሺህ ሪያል ያቀረበ ግለሰብ ጨረታውን ቢያሸንፍም ከአሸናፊው ግለሰብ ጋር በመመሳጠር ከሕግ አግባብ ውጭ 1.3 ሚሊዮን ሪያል ክፍያ መፈጸሙን ምንጮች የላኩን መረጃ ያመለክታል። በተጨማሪም አምባሳደር ጣፋ ቱሉ የቆይታ ጊዜን ስላጠናቀኩኝ ከኮሚኒቲና ከኢትዮጵያ ዲያስፖራዎች መኪና ይገዛልኝ በማለት የኤምባሲውን ሰራተኞች እያስገደዱ ይገኛሉ ያሉት የውስጥ ምንጮቹ ይህን ተከትሎም የኢትዮጵያን ኮሚኒቲ ጂዳ ቆንጽላ ከመንግስት ካዝና 20 ሺህ ሪያል መለገሱን ገልጸዋል። አሁን ደግሞ ለሌሎች ኮሚኒቲዎች ማለትም የመካ፣ የመዲና፣ የአብሃና የጂዛን ኮሚኒቲዎችም ለአምባሳደሩ መኪና መግዣ ገንዘብ በማሰባሰብ ላይ ይገኛሉ ሲሉ አክለዋል። ቀደም ሲል በሳዑዲ አረቢያ የጂዳ አምባሳደር ለነበሩት ለኦቦ ሌንጮ ባቲ በተመሳሳይ መንገድ ከፍተኛ ገንዘብ ተሰባስቦ የመኪና ሽልማት መሰጠቱን ምንጮች ያደረሱን መረጃ ያመለክታል። የክቡር አቶ ሌንጮ ባቲ የሪያድ ኮሚኒቲ 2024 00 BMW መኪና ስጦታ አበርክቷል። ከመንግስት ካዝና በማፈስና ኮሚኒቲውን በማስገደድ የሳዑዲ አረቢያ አምባሳደር እየተባሉ ተሹመው ወደ ሪያድና አካባቢው ለሚመጡ አምባሳደሮች በሙሉ የመኪና ሽልማት ማበርከት የተለመደ የአደባባይ ሙስና ሆኗል ሲሉም ጨምረው ገልጸዋል። በገዳሙና በገዳማውያኑ ላይ የተፈጸመው ድርጊት የሽብርና የአጥፍቶ ጠፊነት ተግባር ነው ሲል እናት ፓርቲ ገለጸ። ፓርቲው በመግለጫው መከላከያ ህዝብን ማገልገል ሲገባው ህዝብን እየጨረሰ ነው ብለዋል። ፓርቲው በአማራ ክልል በደቡብ ወሎ ዞን ቦረና ወረዳ የሚገኘው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የአባይ ቅድስት አርሴማ ገዳም ላይ በተፈጸመ የድሮን ጥቃት የሰዎች ህይወት ማለፉና በንብረት ላይ ከፍተኛ ጉዳት መድረሱን በመግለጽ ድርጊቱን በጥብቅ አውግዘዋል። በጥላቻና ሆነ ተብሎ በሚመስል መልኩ በተፈጸመው ጥቃት ከመነኮሳቱ ሞት በተጨማሪ የገዳማውያኑ የዓመት ቀለብ እህልና ጥራጥሬ ሙሉ በሙሉ መውደሙን ያወሳው እናት ፓርቲ የተግባር ቤት፣ የማብሰያ ዕቃዎች፣ የውሃ ማጠራቀሚያ፣ የኮንክሪት ታንከር፣ የውሃ ማስተላለፊያ ቱቦዎች ሙሉ በሙሉ መውደማቸውን አትተዋል። አንድ መነኩሴ ስለ ሁኔታው ሲናገሩ በገዳሙ ስርዓት የጧት 3 ሰዓት ጸሎት አድርሰን ሁሉም ወደ ተመደበበት ስራ ሲሰማራ ድሮን የምትባለው ስትዞር ድምጿን ሰምተናል፣ አይተናታል። እኛ ገዳማውያንን ቴክኖሎጂ ስለሆነ በደንብ አይተው ይለዩናል። ምንም የሚያጠራጥርና የሚያስፈራን ነገር የለም ብለን ስራችንን ቀጠል። ነገር ግን የሆነው እኛ እንዳሰብነው አልነበረም። ትንሽ ቆይተው ለስራ በተሰበሰብንበት መዓት አወረዱብን። ያን የመሰለ ጭካኔ ለምን ማድረግ እንዳስፈልጋቸው ማሰብም ማለምም ይከብዳል። በተለይ የቆሰሉት ሲታዩ የሞቱት ይሻላሉ ያስብላል ማለታቸውን ፓርቲው አውስቷል። ፓርቲው በዛሬው ዕለት ባወጣው በዚሁ መግለጫ ህዝብ ለማገልገል የተቋቋሙ ተቋማት ለህዝቡ ጅምላ ጨራሽ እየሆኑ ነው ብለዋል። በመሆኑም ይላል እናት ፓርቲ በመጨረሻም በመሆኑም መላው ኢትዮጵያን ይህን የአጥፍቶ ጠፊ የሽብር ድርጊት በአንድነት እንዲያወግዝ፣ መንግስት ለድርጊቱ ሙሉ ኃላፊነቱን እንዲወስድና ድርጊቱ ሲፈጸም የሚያሳይ የፎቶና የቪዲዮ መረጃ ለህዝብ ይፋ እንዲያደርግ፣ ሀገርን ከጥቃት ለመጠበቅ የተቋቋሙ ተቋማት ህዝብን ጅምላ ጨራሽ ወደ መሆን መሸጋገራቸው መላው ህዝባችንና ዓለም አቀፍ ማህበረሰብ እንዲያውቀውና አጥፊው አካል ተጠያቂ እንዲደረግ፣ እንዲሁም መላው ኢትዮጵያን በዚህ ሀሩር ለሀገርና ለህዝብ የሚጸልዩ ገዳማውያን ቀለባቸውና የመጠጥ ውሃ በጥቃቱ ሙሉ በሙሉ በመውደሙ ቀሪዎቹ በረሃብና ጥም ከማለቃቸው በፊት እንዲደርስላቸው እንጠይቃለን ሲል ጥሪ አቅርበዋል። ይህ በእንዲህ እንዳለ የገዳሙ ጥቃት የብልጽግና ሰይጣናዊ ተልእኮ ነው ሲሉ የህወሓት ምክትል ሊቀመንበር ተናገሩ። የህወሓት ምክትል ሊቀመንበር አቶ አማኑኤል አሰፋ ብልጽግና በአማራ ክልል በኦርቶዶክስ ተዋሕዶ ቤተክርስቲያን ገዳማውያን ላይ ያካሄደውን የድሮን ጥቃት በአጋጣሚ ኢላማውን በሳተ ስህተት የተፈጸመ ሳይሆን ሆን ተብሎ ኢላማውን ጠብቆ እንዲገድልና እንዲያወድም በተተኮሰ ሰይጣናዊ ተልእኮ የተፈጸመ ነው ብለዋል። ብልጽግና ቤተክርስቲያንን በብሉይነት ፈርጆ የሁላችንን ታሪኮችና ቅርሶች በመሰረዝና በማፍረስ ማንነት አልባ ህዝቦች ሊያደርገን የተነሳ ክፉ ጠላት ነው ሲሉም አክለዋል። ይህ ስርዓት ትናንት በትግራይ አብያተ ክርስቲያናትና መስጅዶች ላይ ሲፈጽም የቆየውን ጥፋት ዛሬ እንደ በጎ ነገር በሁሉም አካባቢዎች አስፋፍቶ ቀጥሎበታል ሲሉም አቶ አማኑኤል ድርጊቱን አውግዘዋል። አያይዘውም የጊዜ ጉዳይ ካልሆነ በስተቀር የህዝብ ጸር የሆነ ስርዓት በአንድ አካባቢ የጀመረውን የጥፋት ሴራ ቀስ በቀስ እንደ ሰደድ እሳት ወደ ሁሉም ማጋባቱ የማይቀር ነው፣ ያም ነው እየሆነ ያለው ብለዋል።
የሱዳን ጦር ኃይሎች የፈጥኖ ደራሽ ታጣቂዎችን ሙሉ በሙሉ ለመደምሰስ ከጫፍ ደርሰዋል ሲሉ የሱዳን ጠቅላይ ሚኒስትር ተናገሩ። የሱዳን ጠቅላይ ሚኒስትር ካሚል ኢድሪስ የሱዳን ጦር ኃይሎች አማጺውን ፈጥኖ ደራሽ ኃይሎችና የውጭ ሀገር ቅጥረኞችን ሙሉ በሙሉ በመደምሰስ ጦርነቱን ለማጠናቀቅ ከጫፍ ደርሰዋል ሲሉ ነው የተናገሩት። የቦትስዋና የጋቦንና የሊቢያ ተወካዮችን ያቀፈው የአፍሪካ የመረጃና ደህንነት አገልግሎቶች ኮሚቴ በትሮይካ ጉብኝት ባደረገበት ወቅት ንግግር ያደረጉት ጠቅላይ ሚኒስትር ካሚል ኢድሪስ ሀገሪቱን ለማፍረስና ዜጎቿን ለማፈናቀል አልሞ የተነሳው እቅድ በይፋ ከሽፈዋል ብለዋል። የእቅዱ ሙሉ ሀሳብ ይችን የጥንታዊ ስልጣኔ ባለቤት ሀገርን ከህዝቧና ከሀብቷ ባዶ ማድረግ ነበረ። አሁን ግን እቅዱ ከሽፏል፣ ሱዳን ተመልሳለች ያሉት ካሚል ኢድሪስ በሀገሪቱ ውስጥ ህይወት ወደ መደበኛ ሁኔታ እየተመለሰ ነው ብለዋል። ይህ በሱዳን ውስጥ ወይም በሱዳን ላይ የተደረገ ጦርነት አይደለም፣ በበርካታ ሀገራትና ኃይሎች የሚዘወር በሱዳን ላይ የተከፈተ ጦርነት ነው ያሉት ጠቅላይ ሚኒስትሩ ሰፊ የጂኦፖለቲካዊ ተጽዕኖውን በሀገሪቱ ላይ የከፈተ ዓለም አቀፍ ጦርነት ነበር ሲሉ ገልጸውታል። የሱዳን መንግስት የፈጥኖ ደራሽ ኃይሎችን እያስታጠቁብኝ ነው በማለት ከሚከሳቸው ሀገራት መካከል አንዷ የአብይ አህመድ ኢትዮጵያ መሆኗ ይታወቃል። የጦር ኃይላቸውን ድልና ስኬት ያረጋገጡት ካሚል ኢድሪስ ሰላም አሁንም ዋነኛ ዓላማችን ነው ብለዋል። በተባበሩት መንግስታት ድርጅት፣ በአፍሪካ ህብረት፣ በአረብ ሊግና በቫቲካን የሚደገፈውን ሁሉን አቀፍ የሰላም ጥረት መንግስታቸው ለመደገፍ ያለውን ቁርጠኝነትም ጠቅላይ ሚኒስትሩ አረጋግጠዋል። ራማ ኬተሪንግና አገልግል ሙሉ የኬተሪንግ አገልግሎት የምንሰጣቸው አገልግሎቶች አገልግል በተለያዩ ፓኬጆች ባዘዙን ቦታ እናቀርባለን። እጅ የሚያስቆረጥም ዶሮ ወጥ በብዙዎች የተመሰከረለት ግሩም ዳቦና አነባበሮ በትኩሱ እናደርሳለን። መጠጥም ከፈለጉ በቀማሾች የተመሰከረለትን ከንጹህ ማር የሚሰራ ጠጅን ጨምሮ በድንቅ ባለሙያዎች የተጠመቀ ጠላ፣ ብርዝና ኬኔቶ ይዘን ከተፍ እንላለን። ለሰርግ፣ ለልደት፣ ለእዝን፣ ነዳያንን ለማብላት፣ ለሌሎችም ዝግጅቶች አገልግሎታችንን ሲፈልጉ በ0911 395399 ይዘዙን። የቀጠሮ ሰዓት ሳናዛንፍ በንጽህናና በታማኝነት እናደርሳለን። በአገልግሎታችን እናረካውታለን። የጥራትና የታማኝነት አገልግሎት ከተመጣጣኝ ዋጋ ጋር ከሆነ ፍላጎቶ ራማ ኬተሪንግና አገልግል ይሁን ቀዳሚ ምርጫው። ራማ ኬተሪንግ በሀገር ውስጥም ከሀገር ውጭም ካሉበት ቦታ ሆኖ ለማዘዝ ስልክ ቁጥራችንን ነው 0911 395399 ወይንም 0921 20 58 54። በአካል ለማዘዝ ከፈለጉ ደግሞ በቢሮአችን ቃሊቲ ናታን ህንፃ 4ኛ ፎቅ ላይ ያገኙናል። ራማ ኬተሪንግና አገልግል። ክቡራን ተመልካቾቻችን፣ አድማጮቻችን የሰዓቱ መረጃዎች እነዚሁ ነበሩ። ለትክክለኛ ለወቅታዊ ለፈጣን መረጃዎች እንዲሁም ለቁም ነገር አዘል ዝግጅቶች ሪፕሬስን ይከታተሉ። ኢትዮጵያ ሀገራችን፣ ምስራቅ አፍሪካችን በሰላም በአንድነት በሞገስ በነፃነት በፍቅርና በክብር ለዘላለም ይኑሩ። እወዳቸዋለሁ፣ አከብራቸዋለሁ። ጤና ይስጥልኝ።